ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ዛሬ አዲስ ነገር ነው የማሳያችሁ። ይሄ የምትመለከቱት የፈረስ መጋለቢያ ሜዳ ነው። እንደምታዩት እጅግ በጣም ሰፊ ነው። የሚገኘውም ወደ አትላስ አካባቢ እየተሰራ ያለው የዋተር ፓርክ ፕሮጀክት አንዱ አካል ነው። እዚህ ጋር እንደምትመለከቱት የፈረሶቹ መጋለቢያ ቤታቸው አለ። ይሄ ደግሞ የአዲስ ሴንትራል ፓርክ ፕላዛ ደረጃዎች መውጫ ነው። የምንመለከተው ላስቲክ የአርቲፊሻል ሌኩ ከስር እየለበሰ ያለው ነው እዚህ ጋር የምትመለከቱት ማለት ነው። እሺ ጉብኝታችንን ጀምረናል። አሁን የምንገኘው ከወሎ ሰፈር በኩል በሚመጣው መንገድ ላይ ነው። ይሄ የምትመለከቱት አዲስ እየተሰራ ያለ ሞል ነው። በጣም ረጅም ነው እንደምታዩት በርዝመት ወደ ላይ አንድ ፍሎር ብቻ ነው ያለው፣ ግን በጣም ሰፊ ነው። እዚህ ጋር ደግሞ በሞሉ በኩል ገባ ብዬ ነው የቀረጽኩት የሚገኘው የዋተር ፓርኩ ጀርባ የሚገኝበት ማለት ነው። የዋተር ስላይዶቹ ይታያሉ። በዚህ በኩል ደግሞ የሱ አካል የሆነው ሬስቶራንት አለ። ከስር ደግሞ እንደምትመለከቱት ወንዙም አለ የሚያልፈው በስር በኩል። ይሄ ወንዝ ማለት ከጊዮን ሳይድ የሚመጣው ወንዝ ነው። እንደነገርኳችሁ ዛሬ የምንጎበኘው በዋናነት አዲስ የተሰራውን የፈረስ መጋለቢያ ሜዳ ነው። ሃይላይት ላይ በደንብ ተመልክተነዋል። ይህም እየተሰራ የሚገኘው አዲሱ የዋተር ፓርክ ፕሮጀክት ውስጥ የኩሪፍቱ አካል የሆነው ነው ማለት ነው። ስለዚህ ዋና ትኩረታችንን እሱን አድርገን ከሱም ባለፈ ደግሞ የዋተር ፓርክ ፕሮጀክቱ ላይ ምን አዲስ ነገር አለ የሚለውን እንጎበኛለን ማለት ነው። ስለዚህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እሺ አሁን እንደምትመለከቱት አዲስ የተሰራው መግቢያ በር አለ። ይሄ ከፊት ለፊታችን የምታዩት ይሄም የሚገኘው ከተነሳንበት ከወሎ ሰፈር መምጫ ወደ ኦሬል በሚወስደው መንገድ በኩል የተሰራ ነው። ይሄ እንግዲህ ወደ 3 ቦታ ነው የሚያስገባን። አንደኛው የፒኮክ ፓርክ ነው። ሁለተኛው ደግሞ አዲስ እየተሰራ ያለው የዋተር ፓርክ ሲሆን፣ ሌላኛው ደግሞ አሁን ፊት ለፊት ስንገባ የምናገኘው አዲስ ሴንትራል ግራንድ ሞል ነው። አትላስ የሚያስወጣ መንገድም አለው። ስለዚህ ወደ 3ቱም የሚወስድ እንግዲህ ዋና በር ነው ማለት ነው። እንደምታዩት የፊኒሺንግ ስቴጅ ላይ ነው አሁን የሚገኘው። ልክ በበሩ እንደተገባ የሚገኘው አዲስ ሴንትራል ፓርክ ነው ከፊት ለፊት የምንመለከተው። ይሄ በጣም ሰፊ የሆነ የመኪና ማቆሚያ አለው ከስር። ከሱም ባሻገር ደግሞ ከላዩ በጣም ሰፋ ያለ ኦፕን ነገር አለው። እሱም እንደ ሬስቶራንትነት ነገር ነው የሚጠቀሙበት። ልክ በዚህ ተገብቶ ወደ ጀርባ ሲታለፍ ደግሞ የዋተር ፓርኩ ቀጥታ የሚታይ ነው የሚሆነው። በዚህ ጋርም ደረጃ አለው። እንዲሁም ደግሞ በፒኮክ ፓርክና በሴንትራል ፓርኩ በኩልም መተላለፊያ አዲስ መንገድ አለ። በነገራችን ላይ እሱ መንገድ ላይ አስፓልት ተነጥፏል። ስለዚህ እሱንም የማስመለከታችሁ ይሆናል። አሁን እንደምትመለከቱት ወደ ውስጥ ገባ ብለናል ሴንትራል ፓርኩ ጋር። ከዚህ ጋር የዋተር ፓርኩ ፕሮጀክት ሙሉ ለሙሉ ይታያል በደንብ እንደምታዩት። ዋተር ስላይዶችም አሉ። ከስር በኩል ደግሞ የካናል ፕሮጀክቱም አለ። እሱንም ቀረብ ብዬ የማሳያቸው ነው የሚሆነው። አሁን እንግዲህ ከወልዶ ሰፈር በኩል ስለመጣን እነዚህን አልፈን ነው የፈረስ መጋለቢያው ሜዳ ጋር የምንደርሰው። ይሄን ትንሽ አይተን ቀጥታ ወደ ፈረስ መጋለቢያው ሜዳ አዲስ ወደ ተሰራው የምንጓዝ ይሆናል ማለት ነው። እንደተመለከታችሁት ውስጥ ድረስ ገብተን ነው የምናየው የፈረስ መጋለቢያውን። የፈረሶቹ ማደሪያ ቤትም አለ። ከላይ በኩል የመቀመጫ የሚመለከቱበትም አለ። እሱን ሙሉ ለሙሉ እንመለከታለን። በጣም ነው የሚያምረው። ሃይላይት ላይ እንደተመለከታችሁት በጣም ሰፊ ነው። ኦልሞስት ሁሉም ነገር ተጠናቋል የሚባል ደረጃ ላይ ነው።
ስለዚህ ይሄን በተወሰነ አይተን ቀጥታ ወደ ፈረስ መጋለቢያ የምንሄድ ይሆናል ማለት ነው። እንደምታዩት አሁን ወደ ካናሉ ተጠግተናል። የካናሉ እንግዲህ እንደምታዩት ውሃው እስከሚያልፍበት ድረስ ስዕሎች ተሰርተዋል። ትንሽ ከፍ ይላል። እንደምታዩት በጣም ሰፊ ነው። አሁን እዚህ ላይ ሲጠናቀቅ የጀልባ ጉዞም ይጀመራል። የካናሉ መነሻ ወደ ዋተር ፓርኩ መጨረሻ አካባቢ ወደዛኛው ሳይድ ሰፋ ያለ እንደ ሀይቅ ነገርም አለው። ከዋናው አርቲፊሻል ሌኩ አለ። ከሱ ባሻገር ደግሞ የዚህ የካናሉ አካል የሆነ ሌላ ሀይቅ አለ። ከዛ ላይ መነሻውን ያደርግና በዚህ በኩል የጀልባ ጉዞ ማድረግ ይችላሉ። የምንመለከተው የአዲስ ሴንትራል ፓርክ የላይኛው ክፍል ነው። እንግዲህ እንደ ኦፕን ነገር አለው ያልኳችሁ። በነገራችን ላይ የፊኒሺንግ ስቴጅ ላይ የሚገኙት አሁን እንደምታዩት የዋተር ስላይዶቹ ኦልሞስት ሁሉም ተሰርተው ተጠናቀዋል። ከስር የመሬቱን የማልበስ ስራ ነው እየተሰራ የሚገኘው አሁን ላይ። እዚህ ጋር እንደምትመለከቱት መንገዱ እንደ ጠጠራማ ነገር ነበረ በቅርብ ጊዜ ድረስ። እንደምታዩት አሁን አስፋልት ሙሉ ለሙሉ አልብሰውታል። ይሄ ማለት ቀጥታ ወደ ፈረስ መጋለቢያው የሚወስደን መንገድ ነው አስፋልቱ። በስተግራችን በኩል የፒኮክ ፓርክ አለ። ይሄ በስተቀኝ ደግሞ የምትመለከቱት የአዲስ ሴንትራል ፓርኩ እንደ ሬስቶራንት ይሰራል የተባለው ነው። ፒኮክ ፓርክም ያው ቀደም ብዬ እንደነገርኳችሁ ብዙ እድሳት እየተደረገለት ነው የሚገኘው። እድሳቱን ጨርሶ ከዚሁ ከሌሎቹ ፕሮጀክቶች ጋር አንድ ላይ የሚመረቅ ይሆናል። እንደምታውቁት እዚህ አካባቢ ላይ 3 ትላልቅ የሆኑ ፕሮጀክቶች እየተሰሩ ነው። አንደኛው አሁን የምንመለከተው ዋተር ፓርክ ሲሆን ሌላ ደግሞ ከፊት ለፊት ስናየው የመጣ ነው የፒኮክ ፓርክ ነው። ከሱም ባሻገር ደግሞ አዲስ ሴንትራል ፓርክም አለ። አዲስ ሴንትራል ፓርክና አዲስ ሴንትራል ግራንድ ሞል ይለያያሉ። በነገራችን ላይ አዲስ ሴንትራል ግራንድ ሞል ማለት ኢንተርናሽናል የሆነ ሞል እየተሰራ ነው። እንደምታውቁት ፒያሳ ላይ አራዳ ሌክዠሪ ሞል የሚባል እየተሰራ ነው። እሱም ኦልሞስት ወደ ፊኒሺንግ ስቴጅ እየደረሰ ነው የሚገኘው። ከሱ በተጨማሪ ደግሞ አሁን ወደ ወሎ ሰፈር እዚህ ዋተር ፓርኩ አካባቢ አዲስ ሴንትራል ግራንድ ሞል የሚባል እጅግ በጣም ቅንጡ የሆነ የመገበያ ማዕከል እየተሰራ ነው የሚገኘው። መንታ ህንፃዎች ሲሆኑ ባለ 18 እና ባለ 25 ወለል ህንፃ ናቸው። ዲዛይኑ ላይ በጣም ነው የሚያምሩት። እንግዲህ እነሱም የኢንተርናሽናል ብራንዶችን እዚህ ያመጡ የመሸጥና የማስተዋወቅ ስራ ይሰራሉ ማለት ነው። አራዳ ሌክዠሪ ሞል እና አዲስ ሴንትራል ግራንድ ሞል ሲጠናቀቁ የተለያዩ ኢንተርናሽናል የሆኑ ብራንዶች ምርታቸውን ወደዚህ ሀገር እያመጡ መሸጥ ይጀምራሉ። ይህም ደግሞ ለሀገራችን ትልቅ እንደ ስኬት የሚቆጠር ነው። ምክንያቱም ከተለያዩ ሀገሮች ለግብይት ወደዚህ ወደ ኢትዮጵያ ወደ አዲስ አበባ ይመጣሉ ማለት ነው። ልክ የኛ ነጋዴዎች ዱባይ የሄዱ የተለያዩ እቃዎችን እየገዙ እንደሚያመጡት ልክ እንደዛው ደግሞ ከተለያዩ ሀገሮች እየመጡ እዚሁ አራዳ ሌክዠሪ ሞል ላይ እና አዲስ ሴንትራል ግራንድ ሞል ላይ ብራንድ የሆኑ እቃዎችን ለመግዛት ወደዚህ ይመጣሉ ማለት ነው። ይሄም እንግዲህ የቱሪስት መስህብም ነው። እንዲሁም ደግሞ ለሀገራችን የውጭ ምንዛሬም በሰፊው የሚያስገኝ ፕሮጀክት የሚሆነው ማለት ነው። እሺ እንደምትመለከቱት አሁን ወደ ፈረስ መጋለቢያው ሜዳ ሄደናል። እንደምትመለከቱት በጣም ሰፊ ነው። ይሄም የሚገኘው በፒኮክ ፓርክ በላይኛው በኩል ባለው መግቢያ በር ነው። እንግዲህ በጣም ደረጃውን የጠበቀ ነው። እንደምታዩት እዚህ ጋር የተመልካቾች መቀመጫ አለ። ሜዳውም ደግሞ እንደምትመለከቱት ነው፣ በጣም ሰፊ ነው። ለሁለት ተከፍሏል። ይሄ ዋናው ሲሆን ወደዛ ጠጋ ስንል ደግሞ ሁለተኛውን እንመለከታለን። እዛ ጫፍ ላይ የሚታያችሁ ቤት የፈረሶቹ ማደሪያ ቤት ነው።
እንግዲህ ዛሬ ወደዚህ ውስጥ ገብቼ ላሳያችሁ የቻልኩት ባለፈው ወደዚህ በመጣው ጊዜ ከርቀት ሆኜ ነበር ያሳያችሁ ይሄን ቦታ እና በቅርበት እንዳሳያችሁ ብዙ የቻናል ላይ ቤተሰቦች ጠይቃችሁኝ ነበረ። በዛ መሰረት እንግዲህ ዛሬ እዚህ ተገኝቼ ምን ይመስላል የሚለውን በደንብ እያሳያችሁ ነው የሚገኘው። እንደነገርኳችሁ ይሄ የዋተር ፓርኩ ፕሮጀክት ነው፣ የኩሪፍቱ ዋተር ፓርክ። ከፈረስ መጋለቢያው ባሻገርም እንደምታውቁት ሰፋ ያለ የቴኒስ ሜዳም አለ። እስከ 5 የሚቆጠሩ ደረጃቸውን የጠበቁ ሜዳዎች ባሉ የቴኒስ ሜዳ ከዚህ መውጫው ላይ ከዚህ ጨርሰን ስንወጣ እንመለከተዋለን። በነገራችን ላይ አሁን የቪዲዮውን ከዋተር ፓርኩ አቋርጠን የመጣ ነው ቀጥታ ወደዚህ። በመሃል የአርቲፊሻል ሌኩም ነበረ፣ እሱን ስንመለስ እንመለከተዋለን ድጋሚ ከዚህ ስንወጣ። እንደምታዩት እንግዲህ ይሄ ወደ ውስጠኛው ቀደም ስንል የተመለከተው የፈረሶቹ ማደሪያ ቤት ነው። እንደምታዩት ደረጃውን የጠበቀ ቤቶች ናቸው። እዛ ጋር ከፊት ለፊታችን የፒኮክ ፓርክ የወንዝ ዳር ልማትም አለ። በሽቦ ስለታጠረ ነው በዚህኛው ሳይድ። እንደምታውቁት አዞዎችም አሉ ወደዛ አካባቢ ላይ። ሰሞኑን ደግሞ ወደዛ ሄጄ ቪዲዮ አዘጋጅቼ ማሳያችሁ ነው የሚሆነው። ወደዛ ከሄድን ትንሽ ቆየት ብለናል። ይሄ የምትመለከቱት ሁለተኛው የፈረስ መጋለቢያ ሜዳ ነው። ቀደም ሲል እዛ ነጫጮቹ ወንበሮች ያሉበት በኩል ነበር የመጣ ነው። እንግዲህ ያኛው ቦታ ታጥሯል። እሱ ሰፊው ሜዳ ሲሆን እዚህ ጋር ደግሞ አነስ ያለ ሁለተኛ መጋለቢያ ሜዳ አለ። በዚሁ በፈረሶቹ መኖሪያ ቤት ውስጥ ደግሞ አቋርጠን በዛኛው በተቃራኒ ሳይድ ያለውን ደግሞ እይታ እየተመለከትን የምንወጣ ይሆናል። አዲስ አበባ ውስጥ የተለያዩ ቦታዎች ላይ እንዲሁ የፈረስ መጋለቢያ አለ። አንድ የማቀው እንጦጦ ውስጥ ያለውን ነው። ሌላ ቦታ ካለ እስኪ ኮሜንት ላይ ብታሳውቁኝ ደስ ይለኛል፣ ለሌሎቹም መረጃ እንዲሆናቸው። እንደምታዩት ከዚህ ጋር ደግሞ ከፍ ብለን እየተመለከት ነው የሚገኘው። በጣም ሰፊ ነው እንደምታዩት መጋለቢያው። ይሄኛው እንደነገርኳችሁ አነስ የሚለው ነው ወደ ፈረሶቹ መጋለቢያ ቤት በኩል ያለው ሳይድ። በዚሁ ደግሞ ወደ ዋናው ደግሞ መተላለፊያ በርም አለው። ዋናውን ደግሞ እንደምትመለከቱት ነው። እጅግ በጣም ሰፊ ነው ፕሮጀክቱ። እንደምትመለከቱት ሙሉ ለሙሉ ተጠናቋል የሚባል ላይ ነው ያለው። በዚህ ጋር እንግዲህ ሁለት ረድፍ የሆነ የተመልካቾች መቀመጫም አለ፣ እንዲሁም ደግሞ የብረት መከለያም አለው። የተደረገው አሸዋ እንግዲህ ለየት ያለ ነው። የፈረሶች መጋለቢያ ላይ የሚደረግ አሸዋ ይለያል። ይሄ ማለት ባህር ዳር ላይ የሚደረግ አሸዋ አይነት ናቸው። ልክ እንደዚህ አይነት ቀበና ላይም አለ። እንግዲህ ቀበና እንደ ባህር ዳር አይነት የሚመስል ነገር ተሰርቶለታል። ከዚህ ቀደም ወደዛ ሄጄ በሰራውላችሁ ቪዲዮ ላይ በደንብ ተመልክተነው ነበረ። ልጆችም እዛ ላይ የተለያዩ ቅርጻ ቅርጽ እየሰሩ በአሸዋው ሲጫወቱም ተመልክተን ነበረ በደንብ።
ከዚህ እንደወጣን ቀጥታ የምንሄደው ወደ አርቲፊሻል ሌክ እየተሰራ ወዳለው ፕሮጀክት ነው። ከሱ በፊት የካናሉን በተወሰነ መልኩ አይተን አርቲፊሻል ሌኩ ጋር ደግሞ ተመልሰን የምንሄድ ይሆናል ማለት ነው። አርቲፊሻል ሌኩ ላይ ሃይላይት ላይ የተመለከታችሁት የሚነጠፍ ላስቲክ አለው የውሃው ስርገትን ለመከላከል። እሱም እንግዲህ እየተደረበበትና ሜንቴን እየተደረገ ነው የሚገኘው። የሚደረገውንም ላስቲክ በተወሰነ መልኩ አሳይቻችሁ ነበረ። ስለዚህ እሱን በደንብ እንመለከታለን ማለት ነው። እሺ እዚህ ጋር የምትመለከቱት በስተግራችን በኩል ያለው የካናሉ ሀይቅ ያልኳችሁ ነው ቀደም ሲል። ይሄ አሁን እየሄድኩበት ያለው መንገድ የእግረኛ መንገድ ነው። በላይ በኩል ደግሞ አስፓልት የለበሰው ለመኪናም የሚሆን መተላለፊያ መንገድ አለው ማለት ነው። ይሄ ቀጥታ የካናል ፕሮጀክቱ ጋር ወይም ደግሞ የአዲስ ሴንትራል ፓርክ ፕላዛ ቅድም የነበርንበት ደረጃ ጋር የሚወጣን ነው። ቀጥታ ይወስደናል ወደዛ። እንደምታዩት እዚህ ጋር ጎርፍ ገብቶ ነበረ። ሰሞኑን በጣም በተደጋጋሚ ኃይለኛ ዝናብ ሲዘንብ ነበረ። ከወንዙ ጋር የሚለየው ስላልተሰራለት ቀጥታ ወንዙ በኃይል ሞልቶ ሲመጣ እንግዲህ ወደዚህ እየገባ ነበር። እሺ አሁን ወደ ዋናው መንገድ ተመልሰናል። እንደነገርኳችሁ አሁን የምንመለከተው የአርቲፊሻል ሌኩን እየተሰራ ያለውን ነገር ነው። ይህ ሌክ እንግዲህ ከዚህ በፊት ውሃ ሞልቶበት ነበረ፣ በደንብ ተመልክተነው ነበር። ከሱም ባለፈ ደግሞ አንድ አነስ ያለች ጀልባም ገብታ በተደጋጋሚ ያሳይቻችሁ ነበረ። እዚህ እንግዲህ የሰዎች መቀመጫ አለ። ብዙ ሰዎች እንዲሁም ዛሬ ዘንቦ ስለነበር ነው እንጂ ብዙ ሰዎች ይቀመጣሉ እዚህ እየመጡ። አርቲፊሻል ሀይቁ አሁን የምትመለከቱት ነው። እንደምትመለከቱት ከላዩ ላይ ላስቲክ እየተደረበበት ነው የሚገኘው። አለፍ ስንል የተጠቀለለውን ይሄ ላስቲክ ደግሞ እናገኛለን፣ ሀይቁ ውስጥ የሚለጠፈውን ማለት ነው። በዚህ በኩል ደግሞ የፒኮክ ፓርክ በውስጥ እየተሰሩ ያሉ የተለያዩ ነገሮች አሉ። ወደ ውስጥ ገብቼ የተወሰነ ነገር ለእናንተ ለማሳየት ሞክሬ ነበረ። እድሳት ላይ ስለሆነ አሁን ላይ መግባት አልተቻለም። እንደነገርኳችሁ ይሄን የአርቲፊሻል ሀይቁን የተለያዩ የሚሰሩትን ፕሮጀክቶች ተመልክተን ቀጥታ የምንሄደው ወደ ቴኒስ ሜዳዎቹ ነው። የቴኒስ ሜዳዎቹን እየተመለከትን በአትላስ በኩል መሸት ስለሚል ያለውን ደግሞ ድባብ የምሽቱን በደንብ የምንመለከት ይሆናል ማለት ነው። እዚህ ጋር እንደምታዩት እያለጠፉበት ነው የሚገኘው ላስቲኮቹን፣ የአርቲፊሻል ሀይቁ ከስር ያለው። እዚህ ላይም እንግዲህ ጀልባዎች ይገባሉ ሲጠናቀቅ። ሰፋ ያለ ስለሆነ ትናንሽ ጀልባዎች ይገቡና እዚህ ላይም የተለያዩ አይነት የጀልባ ጉዞዎች ይደረጋሉ ማለት ነው። በጣም ነው የሚያምረው። ከተማችን ላይ አሁን ብዙ ቦታዎች ላይ የጀልባ ጉዞ ይጀመራል። መጀመሪያ አሁን የተጀመረው ቀበና ግድብ አካባቢ ላይ ነው። ቀበና ግድብ የመጀመሪያው ሲሆን አሁን ደግሞ ወደ ራስ መኮንን ድልድይ የተሰራው ግድብና አፍንጮ በር ያለው ግድብ ጋርም እንዲሁ ሰፋ ያለ አርቲፊሻል ሀይቆች አሉ። እነዛም ላይ የሚጀመር ይሆናል። ከሱም ባሻገር አሁን ያለንበት ካናል ላይም ሰፋ ያለ የጀልባ ጉዞም ይጀመራል። እንደምታዩት ይሄ ላስቲክ ነው የአርቲፊሻል ሀይቁ ከስር በኩል የሚለጠፈው። በብዛት እዚህ ተቀምጠዋል። ከዚህ በፊትም ተለጥፈው ነበረ። በተለያየ ምክንያት የውሃ ስርገት ስላለው ድጋሚ ከላይ እየተለጠፉና እየታደሱ ነው የሚገኙት።
እንደነገርኳችሁ ይሄ አስፓልቱ አሁን ነው የተነጠፈው። መኪኖች ወደዚህ መግባት አይችሉም አሁን ስለሆነ አዲስ ስለሆነ አስፓልቱ። ይህን አስፓልት ቀጥታ ይዘን ስንሄድ የሚወስደን ቅድም ወደ ተመለከት ነው የፈረስ መጋለቢያ ሜዳ ነው ያ ፊት ለፊት የምንመለከተው። እዚህ ጋር ደግሞ እንደምታዩት ወደ አርቲፊሻል ሌኩ መግቢያ አለ። በዚህ በኩል ጀልባዎች የሚገቡበት ነው። ከስር ለጀልባዎቹ ማሰሪያ የሚሆን ቦታም አለ። በጣም ሰፊ ነው እንደምትመለከቱት። እዚህ ጋር እንደምታዩት በጣም የምታምር የፒኮክ ቅርጽ አለች። ይሄ ማለት ዋናው የፒኮክ ፓርክ መግቢያ በር ላይ ነው። የፒኮክ ፓርክ እና የፈረስ መጋለቢያው መግቢያ በሮች ያሉበት ቦታ ነው። እነዚህ ደግሞ አሁን በቅርብ ነው የተሰሩት አዳዲስ የፈረስ ቅርጽ ያላቸው ናቸው። እንደነገርኳችሁ ከዚህ ተሻግሮ ነው ያለው የፈረስ መጋለቢያው ሜዳ። ከሱ ጋር ተያይዞ ይመስለኛል እንግዲህ እዚህ ጋር የተደረጉት ፈረሶቹ። አሁን እንግዲህ እየተጓዝን የምንገኘው እንደነገርኳችሁ ወደ ቴኒስ ሜዳዎቹ ነው። ከዚህ ቀደምም ተመልክተናቸው ነበረ። የቴኒስ ሜዳዎቹ በጣም ነው የሚያምሩት። ደረጃቸውን የጠበቁ የቴኒስ ሜዳዎች ናቸው። ወደ 5 ወደ 6 የሚጠጉ እንግዲህ ደረጃቸውን የጠበቁ የቴኒስ ሜዳዎች ሲሆኑ በሱ ደግሞ ቀጥታ እንደወጣን የአትላስ የወንዝ ዳር ፕሮጀክት አለ። እሱንም ተመልክተን ቀጥታ ወደ አትላስ መስቀለኛው መንገድ የምንሄድ ይሆናል ማለት ነው። ትንሽ ሄድ ስንል ስለሚጨልም ወደዛ ያለው ድባብም በጣም ነው የሚያምረው በምሽት ያለው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ ነው የምናስቃኛችሁ። እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። የቴኒስ ሜዳዎቹ እንደምትመለከቱት ነው። በጣም ነው የሚያምሩት። እዚህ ጋር የተመለከትናቸው ሰዎች አሁን ተጫውተው ጨርሰው እንግዲህ ቁጭ ብለው ነው የሚገኙት። እንደምታዩት አካባቢውን በጣም ያምራል። በደንብ ነው የተያዘው ግሪነሪው ፓርቱ፣ እንዲሁም ደግሞ ላይቶችም አሉት እንደምትመለከቱት። ስለዚህ ቀጥታ በዚህ በኩል ወደ ወንዝ ዳር ልማቱ እንወጣለን አሁን። ስለዚህ ዛሬ በወሎ ሰፈር በኩል ባለው መግቢያ ገብተን ወደ አትላስ እየወጣን ነው የምንገኘው። በመሀል ነው እንግዲህ የሚገኘው ይሄ የዋተር ፓርክ ፕሮጀክት እና የተለያዩ አብረው ተያይዞ የተሰሩ የፒኮክ ፓርክ፣ አዲስ ሴንትራል ፓርክን ፕላዛ ስንጎበኝን የቆየ ነው። እዛ ጋርም የሰላም መተላለፊያ ድልድይ የሚባለው አለ። ፒኮክ የወንዝ ዳር ልማቱ ይሄ ነው እንደምትመለከቱት፣ በጣም ነው የሚያምረው። እሱን እየተመለከትን ወደ ላይ እንወጣለን። እንደነገርኳችሁም አትላስ አካባቢ ያለውንም በምሽት እየተመለከትን የምንጓዝ ይሆናል። እንደምታዩት አሁን እየጨለመ ስለሆነ መብራቶችም እየበሩ ነው። ቀደም ስንል እዛ ጋር ነበርን፣ አሁን ነው መብራቶቹም የበሩት። ስለዚህ አትላስ አካባቢ ያለውንም ድባብ በደንብ እንመለከታለን ማለት ነው። እስከ መጨረሻው አብራችሁ መቆየታችሁን እንዳትዘነጉ። እንግዲህ እኔ እስካሁን ደቂቃ ድረስ የተለያዩ መረጃዎችን እየሰጠኋችሁ አብሬያችሁ ቆይቻለሁ። የቀረውን ደግሞ አብረን እየተጓዝን የምንመለከት ይሆናል ማለት ነው።
Просто